ቪዲዮ አራራራ ጤና ይስጥልኝ ስሜ ዘመረ አርቲስት ስሜ ዘመረ ጤና ይስጥልኝ አባታችን ሰላም ብያለሁ ኮፍያ አንስተናል ለክብሮት ሰላም ስሜ ዘመረ ጤና ይስጥልኝ አቶ ስሜ ዘመረ አርቲስት በመካከላችን ላይ የሚገኘው አርቲስት ስሜ ዘመረ አንጋፋ አርቲስት ስሜ ዘመረ ይባላል። እንደምን አለህ? ሰላም ጤና ይስጥልኝ አባታችን እንኳን ደህና መጣ። እንደምን አለ ሞጤ? ሰላም ረሽሩሹ ሞጣ ካንተ በፊት ያርገው ይወደዱ ሲገኝ እንደምን ነው ጀግናው? እንደምን ነው ሞጣ? ወደ ኋላ ባይል የመጣው ቢመጣ እንደምን ነው ሞጣ? ወጥ ዱነሴ እወድሃለሁኝ ሲወጣ ነፍሴ ያየም ሰይድ ገበው ያላየም ነው የከረዋው ልጅ ሞጣ እንደምን ነው? ጎጃም በጀግንነት በጣም የታወቀ ያኛው በታይ ሲሄድ ያበላይ ዘለቀ ታባይ ሻገሩ ፍልቅልቅ ሲደርሱ የሚለው ቅርቅር የነበላይ ሀገር ጎጃም እንዴት ይቅር ራገር ጎጃም ራገር የሞጣ ወደ ኋላ እንልም የመጣው ቢመጣ ራገር የሰዴ አንንበረከክምለት ለማንም ወንበዴ አቤት አንንበረከክ ለማንም ወንበዴ እኔ አፍራለሁ ከዚህ ህዝብ ወጣው ለማለት አንዳንዴ እኮ እኔ አም ፍሮም ዱባይ እያልኩ ነው። ድሮ ከእስራኤል ለኝ ነበር እዚህ ሀገር ወይ ፍሮም አይ ላይክ ዩር ጃኬት ይሉኛል። በጸዳ ነው የምለው እንደዚህ አይ ላይክ ዩር ጃኬት ወይ ፍሮም ምናምን ሲሉ አም ፍሮም ኢዝራኤል ኢዝራኤል ጂሰስ ክራይስት ይላል። የስ እዚያ እኮ በኢየሱስ አያምኑ ገና ይመጣል ነው የሚሉ ግን እኛ የነሱ መጽሐፍ ይዘን መጥቷል እንላለን። ግራ የገባው ህብረተሰብ ነው ራሱ ዓለም። የአዲስ አበባ ጠላ አንድ ደግነቱ አለቅት የለበትም አንድ መብዛቱ ቀጭን ነው ለማለት ነው። ሞጣ ሌላ ምን ልዝበልትን ያችኛዋ ትደገም አርቲስት ስሜ ዘመረ ያችኛዋ አባታችን ያችን ድገማት እንዴ ሰው ተነቃንቃ ሰው አነቃናቂ ያልካት ነገር እሷ ቅኔ አስተካክለው ሰው ተነቃንቃ ሰው አነቃናቂ የነስም የመጠጥ እንደነሻረቂ እፉት በላት አልጣላም ለቤት ይመልሰው ሰይጣናዊ ስራ የሆነው መጠጥ ለወዳጁ ያዝንም አጋልጦ ሲሰጥ አንድ ሰው በመጠጥ አይምሮው ሲነካ በስህተት ይገባል ወደ ፖለቲካ ያልተጠየቀውን እየሰራበደ አንድ ሰው ሰክር ይመስላል ያበደ ቤቴንም አፍርሶ ትዳሬንም ፈቶ አረቂው ዞታል ሳምበያን ተንኳቶ በመጠጥ ደስታ ይገኛል ብላችሁ መጠጥ አትለፉ ትቃጠላላችሁ። የኔ ሚስት እናቴን ሳታከብር እኔ ልታከብር አችልም። በካልቾን ማረዳ በጥፊ አንድ እጄ ነው ማባል። እናትን ንቃ ባሏን ከወደደች ያቺ ሴት ውሸታም። መጀመሪያ እናትን ማክበር ያስፈልጋል። ያየም ሰይድ ገበው ያላየም ነው የከረዋው ልጅ ሞጣ እንደምን ነው? ጎጃም በጀግንነት በጣም የታወቀ ያኛው በታይ ሲሄድ ያበላይ ዘለቀ ታባይ ሻገሩ ፍልቅልቅ ሲደርሱ የሚለው ቅርቅር የነበላይ ሀገር ጎጃም እንዴት ይቅር ራገር ጎጃም ራገር የሞጣ ወደ ኋላ እንልም የመጣው ቢመጣ ራገር የሰዴ አንንበረከክምለት ለማንም ወንበዴ አቤት አንንበረከክም ለማንም ወንበዴ ራገር የሞጣ ራገር የሰዴ አንንበረከክምለት ተሰሙኝ እንደሆን እውነቱን ልናገር ሞጣ ቀራኒዮ የሊቃውንት ሀገር ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ አስተዚህ ድረስ ጎንጅና ጥራሮና ጎንጂ እንዲያው ሰውና ሰው እንጂ እንደምነው ጎጃም እንደምነው ጎንደር እንደነው በየምድር እየከዳም ያለ ወዳጅና ምድር መሬቱም እንዲያለ ማዳበር ያለምዶ ትንሽ ባሳንሰው አከረመ ባዶ ሷው ተነቃንቃ ሷን ነቃናቂ የነስን የመጠጥ እንደነሻረቂ አረቂ ተጣላም ተሰው ህትኛው መለኪያ ሰይጣናዊ ስራ የሆነው መጠጥ ለወዳጁ ተሰጥ አንድ ሰው በመጠጥ አይምሮው ሲነካ በስህተት ይገባል ወደ ፖለቲካ ያልተጠየቀውን እየሰላበደ አንድ ሰው ሰክር ይመስላል ያበደ ቤቴንም አፍርቶ ትዳሬንም ፈቶ አረቂው ዞት
ልቤን ደንቆላል ቦጭ እያለልሽ ነው። ለምንድን ነው ማትረጂ? ሳልረዳ ቀርቼ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም እትኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳትኝ? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘቢ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። ቃሪያውን በ50 ሽንኩርቷን በ10 እነዚህ ጎረምሳ ጌታ ነው የሚጠብቃት። አልቀሩት በእናትህ አልፋ አልቆረጥም። እኔ መርቅኜ ምን ዳረግ ነው? አሳቤን ቀየሩ። ምን ልጠቀልል ነው? መርቅኜ እንዳትቆረጥ አልቆረጥም ወርቅዬ አልፈልግም። ወላሂ አልፈልግም። አረርከኝ የባለፈው ጉዳይ እንዴ? ወላሂ አስታውሳለሁ። ባለፈው በረከት ቦታ ላይ ምን ነው አውቃለሁ። መርቅኜ ምን ላደርግ ነው? ይሄን እንዴት ነው የምጠቀመው? ቅድም ስሩን ነበር ምጎል ምን አራራ አፍተሩን ተማሪዎች እግዚአብሔር ይመስገን። ዛሬ የምንማረው ስለ ፍሬ ነው። አንተናም ተሰርብሻው ነውጣ ዘርጋጅ። ኧረ ዘርጋ ብያለሁ። ዘርጋ። ኧረ ተሸር ፍሬ ብሎኝ እኮ ነው። ሱሪን አውልቅ። እንዲሁ ኧረ አውልቅ ብያለሁ። አውልቅ። በትምህርት ሰዓት ቀልድ አውልቅ። ሶፊ ሱሪን ታውልቃለህ። ምን ያህል ነው በእናትህ? ከአህያ ጋር ነው እንደሚውለው። የዛሬው ርዕሳችን ስለ ማንጎ ፍሬ ነው። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ይላል። ድምፃዊው ሴት ልጅ በፍቅር አታብድም በማለት ይናገራል። ምክንያቱም ሲያስቀምጥም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነት ወይም ኳሊፊኬሽን ነው። ብር፣ ቁመና እና ደህንነት፣ ይሄ ነው ዋና መለኪያዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ የለም። አትልፋ። ምክንያቱም የብቃት ወይም ኳሊፊኬሽን ጥያቄ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ ሲል ሐሳቡን አስቀምጧል። የድምፃዊው ሐሳብ ገለልተኛ ሆኖ የተናገረው ወይስ ከደረሰበት የማናውቀው እውነታ ጋር አያይዞት ያነሳው? በሐሳቡስ ምን ያህሎቻችሁ ትስማማላችሁ? ዛሬን ለነገ እንኑር። መልካም ጊዜ። የለም ሪል ላይፍ ላይ የለም። የተማርከው ነገር ሪያሊቲ ላይ ልታገኙ አትችልም። ማይቶኮንድሪያ የለም እዚህ። እኔ ኮሳይንን እየጠበቅኩት ይኸው ስንት ጊዜ የለም። አንድና አንድ ያገኘሁት ነገር ኬጂ ላይ ያለው ማድመቅ፣ ለምሳሌ ቁጥሮችን ማድመቅ ወይ ደግሞ ሌተር ወይ ደግሞ የሆነ ስዕል ማድመቅ የሚባለው ነገር እሱ የሪል ላይፍ ነጸብራቅ ሆኖ አግኝቼዋለሁ። እንዴት ማለት ጥሩ አርቲስትም ብትሆን አንተ እዚህ ጋር ዘፋኝም ብትሆን ገጣሚም ብትሆን የመድረክ አድማቂ ነህ። ማድመቅ ነው ስራ። ኢንጂነር ነኝ ብትለኝ ግንበኛም ነኝ ብትለኝ ቤቱን ማድመቅ ነው። መጨረሻ ላይ ስራ ቤቱን ማድመቅ፣ ደላሎም ደመቅ አድርጎ ከዛ በኋላ መሸጥ ነው ስራው። ገባ? ከዛ ቤት ሰራተኛ ትቀጥራለህ፣ እሷም ደመቅ ታደርጓለች ቤቱን፣ ደሞዝ ትሰጣታለህ፣ ደመቅ ብላ እሷም እረፍቷን ትወጣለች ማለት ነው። እና የመደማመቅ እንቅስቃሴ ነው። አንዳንዶቻችን የሌላ ሰው ላይፍን እያደመቀን እንገኛለን፣ እያዳመቀን እንገኛለን። በጣም ማድመቅ ፈልጋሉ ሰዎች ደግሞ ወይ ሰዓሊ ይሆናሉ፣ ድምቅ ያደርጋሉ፣ ወይ ደግሞ ቀለም ቀቢ ይሆናሉ። እስቲ ነው የደበዘዘችው አንበሯን እስቲ አድምቃት ነው። ቀለም ቀቢ እኮ ምንም ሌላ ትርጉም የለውም እኮ ሲድመቅ እኮ ማድመቅ ነውና ይሄ ጥረት ታይቶ በጣም የምታደምቅ ከሆነ ምክትል ጠቅላይ ሚኒስትር ትሆናለህ ማለት ነው። ከዛ በላይ ሜዳችን ገባ።
አህያዋን ለማለማመድ በጣም ብዙ እየሞከርኩ ነው። ከአህያዋ ጋር መለማመድ አልቻለም። እጅ እንዲጠጋት አትወድም ምናምን። ስለዚህ የግድ ምግብ ይዤ ነው የምጠጋት ማለት ነው እንድትለምደኝ እኔ እንድታቀኝ። ቅድም ከጄ ላይ በልታልኝ ነበር። እንደዚህ መብላት ጀመረች ማለት ነው። ግን በኖርማል እንደዚህ ስትጠጓት ትሸሽ ነበር እና በጣም አስቸጋሪና አሁን ቀስ እያልን እየተለማመድን ነው ማለት ነው። ዛሬ ከጄ ላይ መብላት ከጀመረች ነገ ከነገ ወዲያ እኛም መራገጧን ታቆማለች ብዬ አስባለሁ። በረን ቆይታ ይሄን ይመስላል። ኦክሲጅን ጅሞች ወደ ሌላ ነገር ማለት ነውና አሁን እየተላመድን ነው። እሺ ለምንድን ነው የፈለከኝ? ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም። ወጥ አትሰሪ፣ ልብስ አታጥቢ፣ ቤት አታጸጂ። ስማ እኔ ያንተን ወጥ ስቀቅልና ልብስ ሳጥብ አልገኝም። እሺ ጊዜው ተቀይሯል። ኢንዲፔንደንት ሴት ነኝ። ኢንዲፔንደንት ማለት ነው ምን እንዳለብኝ እኔ ብቻዬን ቤት ማጸዳው። ሰራተኛ እኮ ነሽ። መጣሽ እኔ ፍቅር መብራት ሞልቼ አንድ ጥያቄ ልጠይቅህ። እኔ ፍቅር እኔ ግን ብሞት ሌላ ሴት ታገባለህ? ኧረ በጭራሽ እንዴ! እስክትሞቺማ አልጠብቅም። ምን ማለት ምን? አሃ ጭራሽ ስታስበው የነበረ ነገር ነው ማለት ነው። አትቁለጥለጭ፣ መልስልኝ። የምን ቴክስት ነው? ማን የላከው? ኧረ አጎቴ ነው ከውጪ ማለቴ ከአሜሪካ ብር ልኮልኝ። አትዋሸኝ። ከመጀመሪያው ነው ለአንተ ከውጪ ብር ተልኮልኝ የሚያውቅ። የምሬ ነው። በካሽ አማካኝነት ወደ ኤምፒኤስ አካውንት ሲላክ የ10% ቦነስ እና የ1 ጂቢ ኢንተርኔት ስጦታ አለው። ለዛ ነው የላከልኝ። ካላመንሽኝ ደግሞ ሙሉ መረጃውን ለማግኘት የኤምፒኤስ አካውንትን ፎሎ አድርገሽ ሁሉንም መረጃ ማግኘት ትችላለሽ። እኔም ደግሞ የመብራት ካርዱን በኤምፒኤስ አካውንት መሙላት እችላለሁ ማለት ነው። ደጋሚ ልኮልህ ነው? ኧረ እጮኛዬ ነች። ምን ሰላም እዚህ ጋር ስመጣ አፍ እንደባበስክ ያስታውቃል። ፊት እርጥብ እንዳላወስክ መብላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ወዳጅ። አንድ እርጥብማ እንዴት እከዳለሁ? ጓደኛዬን እወስድሃለሁ። ይሄዳል። እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ ካለ ብላ መች እንደምትሞት አይታወቅምና ደስ ያለን ብላ ደስ ያለን አልክ። ብቻ ኃጢአት እንዳይሆን ብቻ ኃጢአት ላይ አትግባ።